ቶማስ አርጋው ጸሐፊው ነው። ሐረገወይን አሰፋና ፈለቀ የማሩ አበበ እንደሚከተለው ተጫውተውታል። ደርሶ ድንገት ትነሳና በገረሜታ የተዋጠች ትመስላለች። የሸረበችውን የነገር ድር ከመተርተሯ በፊት ብላ ሳቋን ትለቀዋለች። ጊዮን አበራ ሁሌም እንዲህ ናት። እንዲህ በሆነች ቁጥር ደግሞ ሰለሞን ዘውገ ቀና ብሎ ያያትና መጠየቁ አይቀርም። ምን ሆንሽ ይላታል፣ ምንነቱ በማይለይ ስሜት አፍጥጦ ያያት። ብዙ ቀን እነግርሃለሁ እያልኩ ረሳዋለሁ ትልና ነገሩን አንጠልጥላት ትወዋለች። የሰለሞን ልብም አብራት እንጠለጠላለች። እንዴ ሰው ነገር ሲገርም ብላ ስሜቱን ማስተዋል ትጀምራለች። ምንድነው እሱ? ለምን አትነግሪኝም? ይልና ማፍጠጥ ይጀምራል። አበራን ታውቀው የለ? የቱ ነው አበራ? ታች ሰፈር ያለው ባለሱ። አወኩ። ታዲያ ምን ሆነ? አንድ ቀን ማታ ከሱቅ ስመጣ የሚገርም እኮ ነው። መንገድ ላይ አገኘኝ። ትንሽ ሞቅ ብሎት ነበር። ሰላምታ ከተለዋወጥን በኋላ እጄን ይዞ አቆመኝ። እኔ ደግሞ ሞኞ ምን ሊያወራኝ ነው ብዬ በእጄ ማለት ይገርማል እኮ። ነገሯን ታቋርጥና ሳቋን ትለቀዋለች። ሰለሞን ግንባሩ በንዴት መርዛት ይጀምራል። ክፉም ይሁን ደግ መጨረሻው ሲናፍቀው ደግሞ እሺ ምን አለሽ ይላታል በችኮላ። ምንም አይለው አለ። አንዴ ካየሁሽ ጀምሮ እንቅልፍ መተኛት አልቻልኩ። አንድ ቀን አንቺን አቀፌሽ በማግስቱ በሞትኩ። በአፉ ሙሉ አቀፌሽ ብሎ አሁንም ቢሆን የመጣው ቢመጣ አልለቀሽም፣ ያ ሞዛዛ ባልሽ ባይኖር ኖሮ አገባሽ ነበር እያለ ታገለኝ ጀመር። እኔ ደግሞ ሞኞ አይኑን ባሲያቀር ጊዜ አንጀቴ ተላወሰ። ልቀቀኝ ብለው ሊለቀኝ ነው። እኔ ነው ሞዛዛ ያለው? ምን አቅለታለሁ ታዲያ? ሌላ ባል የለኝ። ኦኬ እሱ ለኔ ተይው። መጨረሻ ምን አለሽ? ምን አባቴ ላድርግ? በሰው መሃል እየጎተተ ከበሩ አድርሶኛል እኮ። ከመዋረድ አልኩና ሹልክ ብዬ። ሰለሞን አላስጨረሳት። ገባሽለት ሲል ተፈናጥሮ ተነሳ። ታዲያ ብላ ነገሯን ሳትጨርስ የሰነዘረው ቃሪያ ጥፊ ከወንበሯ ላይ አፈናጥሮ እንደተገለበጠ ኤሊ ተንጋላ ስትወራጭ ነፍሷ ሐሴት አደረገች። ስሜቷ ፈነደቀ። መፈቀሯን በማያወላውል ማስረጃ አረጋገጠች። በቃ ጊዮን አበራ ተደሰተች። ሰለሞን ዘውገ እንደ ጧፍ ሲነድ 2 ዓመታትን አሳለፈ። በጧፉ ብርሃን የጊዮን ነፍስ ዳንኪራ ስትረግጥ እሱ እየነደደ ከ2 ዓመት በላይ በትዳር ቆይተዋል። በዚህ ረጅም ጊዜ ውስጥ በሄደበት መናፈሻ በገባበት ሆቴል ሁሉ አቧቅሰዋለች። ያ ሰውዬ ምን አይኑን ከኔ ላይ አልነቅላለ። ዘንድሮ ደግሞ በባለ ትዳሩ ብሷል። አሁን ምን ልሁን ብሎ ነው የሚጠቅሰኝ? ባለችው ቁጥር እየተዋገረ ፊቱ የገበጣ መጫወቻ መስሏል። ዛሬም ጸሎቱ መልስ አግኝቷልና ከርሷው ጋር ነው። አንፍረኝ እንዳለው እየነፈረ። እርግጥ ነው ሰለሞን ዘውገ ትዳር ይዞ የሰከነ ኑሮ ለመኖር ብዙ ጊዜ ተመኝቷል። ስክነትን ሲሻ ደግሞ በራሱ አቅም እንደሌለው አምኗል። ስክነት ማለት ደግሞ በሰለሞን እምነት ከደባል ሱሶች ተገላግሎ ኑሮን በአግባቡ መኖር ነው። ለዚህ አግባብ ነው ለሚለው ጉዳይ ደግሞ የሚያፈቅራት ሴት ታስፈልገዋለች። የሚጠላቸውን ሱሶች በሙሉ በእሷ ፍቅር አስገዳጅነት ለመገላገል፣ በሌላ ሰው እርዳታና ተጽዕኖ ስሜቶቹን ተቆጣጥሮ ለመስከን፣ አለዚያ በራሱ ሰው ለመሆን አይችልም ወይም እንደማይችል አምኗል። በዚህ የተነሳም ጥላቢስና ኮቴ መናና ከሚለው የአጎራባቶቹ ሽሙጥ ለመገላገል ፈጣሪን አምርሮ ጠይቆታል። ነጠላ አድርገህ አታስቀረኝ፣ ሰው ያለ ትዳር ጎዶሎ መሆኑን አምናለሁና ሙሉነትን አድለኝ፣ ከሸራፋ ሕይወት ገላግለኝ፣ እባክህን ከግራ ጎኔ አጥንት መዘህ እያለ ወቱቶታል። አያይዞም ከዚህ ቀደም እንደሚያውቃቸው ሴቶች ሳይሆን በመውደድ የምታነፍር፣ በፍቅር ልብ የምትተረትር፣ ጭንቅላት የምታዞር ሚስት እንዲያጋጥመው ተማጽኗል። እንዲህ ልቡን በፍቅሩ ጋር ተሰቀዛ የምትይዝ ሚስት ከጣለለትና በፍቅሯ ካበደ ይህ ፍቅር የሚጠይቀውን ማንኛውንም መስዋዕትነት ለመክፈል ለፈጣሪው ቃል ገብቷል።
ከዚህ አይነቱ ፍቅር ጋር ተከትሎ ይመጣል ስለሚባልለት ቅናትም ቢሆን ተፈጥሮንና አስተዳደጉን በቁጥጥር ስር አውሎ ራሱን ሊገራ ቃል ገብቷል። እናም ዛሬ ጸሎቱ ሰምሮ ጊዮንን ጥሎለታል። እነሆ በፍቅሯ እየቀቀለችው ነው። ፈገግቷ እንጂ ኩርፊያዋ፣ ደግነቷ እንጂ ክፋቷ፣ እርግብነቷ እንጂ እባብነቷ በኃያሉ ፍቅሯ ተጋርዷል። እወዳለሁ ባለችው ቁጥር መቻጣሁት ማለት ይቀረዋል። ጊዮን አበራ በበኩሏ ቄጠማ የመሰለች ቆንጆ ሴት ብትሆንም 2 ጊዜም አግብታ የፈታችው ባሎቿ የገዙላት ቀሚስ ሳያልቅ ነበር። እሷም በበኩሏ አልጫው እንዳልወድም ስለምትል በርበሬ የበዛበት ባል እንዲጥልላት ተማጽናለች። ለጊዮን አበራ በርበሬ የበዛበት ባል ማለት ደግሞ ከቻለ በግማሽ ቀን ከተዘናጋ ደግሞ በቀን አንዴም ቢሆን ጆሮዋን በጥፊ የሚያግል ማለት ነው። በፍቅሯ የነደደ ወንድ መቅናት አለበት፣ ከቀና ደግሞ መማታት። ይህ ካልሆነ በቀር መፈቀሯን የምትለካበት ሌላ ሚዛን የላትም። ስለዚህም ሰለሞን በዘነጋት ቁጥር ታስታውሰዋለች። ክብሩ ይስፋ ለመድኃኔዓለም። ዛሬ ሁለቱም ልመና ሰምሮ የሞቀ ትዳር መስርተዋል። እሱ ተፈጥሮን መቆጣጠር ተስኖት ሲንጨረጨር፣ እሷ በደስታ ትዋኛለች። የሚገርመው ደግሞ አመሏ የተጋባበት ይመስል አንዳንዴ ነገር ጫሪ ራሱ ሆኖ ይገኛል። አንድ ቀን ማታ እራት በልተው ጋደም እንዳሉ ሰለሞን የሆነ ነገር ትዝ አለውና ጥያቄ ያቀረበ። ጊዮን የጥያቄው አመጣጥ ስለ ጣማት በእጄ ስትል ይሰማው ነበር። አንድ ነገር ጠይቅሻለሁ እያልኩ። ምንድነው እሱ? አለች ቀና ብላ እያየችው። ሙሉ ቀን ሰላም በመዋሏ የመረሳት ስሜት አድሮባት ነበር። አንድ ቀን ምሳ ልጋብዝሽ ብዬ ሄድን ቀን ትዝ ይልሻል? የት? መቼ? ገጠር መናፈሻ ሄድንለት። አዎ ትዝ አለኝ። እሱም ቤት በበላነው ቆንጆ ጥብስ አስታውሰዋለሁ። ስለ ጥብስ አይደለም የማወራው። ታዲያ እኔ ለምን አደረግን? እኔ በሩ ላይ ጫማዬን ሳስጠርግ አንቺ አጠገቤ ነበርሽ። ትዝ አለሽ? አዎ ትዝ አለኝ። አቅፎ ስሞ የት ጠፋሽ እያለ ያናገረሽን ቦርጫም ሰውዬ የት ነው የምታውቂው እያልኩ ሲከነክነኝ ነበር። ወይ ታፈሰና የምትለው? ታፈሰነቱን ንገሪኝ አላልኩሽ። ሰይጣን ይፈስሽና የት ነው የምታውቂው ነው የምልሽ። ታፌን እንኳን ድሮ ነው የማውቀው። እያቆላመጥሽ እንደሆነ ይታወቅሻል። ድሮ ስትይ ድሮ የት? ካንተ ጋር ከመገናኘታችን በፊት እኛ ግቢ ተከራይቶ ይኖር ነበር። እንዴት ጥሩ ሰው መሰለ። ነፍሱ እስኪወጣ ይወደኝ ነበር። እውነትሽን ነው? ስለ ሚስቱን እየተወ እሷ ስትተኛ ቀስ ብሎ መጥቶ በሬን ያንኳኳ ነበር። ይታይ ሚስቱን አስተኝቶ ሲመጣ ግን አያሳዝንም? አንዳንድ ፍቅር እኮ እውር ነው። ወንዶች እኔ ላይ ምን እንደሚያዩ አላውቅም። በኋላ አንድ ቀን ሚስቱ ተጠራጥራ ኖሮ ከወጣ በኋላ ቀስ ብላ ተከተለችው። በሩን እንኳን አልዘጋነውም። ራቁታችንን ቆመን ሚስቱ ሰለሞን አላስጨርሳትም በቃሽ ብሎ ከጮኸ በኋላ አጠገቡ ያገኘውን ኩባያ ለግንባሯ ሲሰደው እጇ ላይ ያሰረችው ሰዓት ዱቄት ሲሆን ይታየው ነበር። አንተ ደግሞ በሞተ ነገር ሁሉ እያለች ነገሩን ስታቃልል የውስጧን ደስታ የፊቷ ፍካት ይመሰክር ነበር። መቼ ሞተ? ቦርጩን አንገፍጦ ሲንሰፈሰፍልሽ እያየሁት እያለ ሲጦፍ በውስጧ ፍቅፍቅ ብላ እየሳቀች እኔ እኮ ስለማምንና ስለምወድ ነው አንዳንዱን የምነግርህ እንጂ ሁሉንም ባወራልህ በጣም ይገርምህ ነበር። ምን? ድርግም በጥፊ ደስ አላት። እኚህ ልብስ የሚሰፉት ሽማግሌ ያሉኝም ብነግርህ በሳቅ ትሞታለህ ስትል ወጓን ጀመረች። ሰለሞን እውነትም የሚያስቅ ነገር የሚሰማ ስለመሰለው ደሞ እሳቸው ምን አደረጉ አለ እንደ ሕፃን ልጅ ለምቦጩን ጥሎ። የሰው ነገር እኮ በጣም ይገርማል። መቼም ለእኔ ሲሉት ሬሳውም ይነቃል። ምን አደረጉ ነው የምትዩ? ወይኔ ማርጀቴ፣ ምን ነው በወጣትነቴ ባገኘውሽ ኖሮ አይሉኝ መሰለ። ታዩ እባክሽ ቆዳ ሽማግሌ። ኧረ እሱ እንኳን አደገኛ ናቸው አሉ። እንዴት? ሴት አመልጣቸውም አሉ። ያፍዝ ያደንግዝ ሳይኖራቸው አይቀርም። ያቺ አልማዝ ያደረጓትን ስትነግረኝ ጉድ ነው ያልኩት። ምን አደረጓት? ወንድ ቢሉሽ ሁሉ ወንድ መሰለሽ አለችኝ። ምን ማለቷ ነው?
ለነገሩማ ካንተ ጋር ከመጋባታችን በፊት አውቃቸዋለሁ። የዋዛ አይደሉም። ከሳቸውም ጋር ተኝተሻል ማለት ነው? ድሮ እኮ ነው። ያኔ እናንተ አንተዋወቅም። ሊያስጨርሳት አልቻለም። ጆሮ ግንዱን በሁለት እጁ ጨብጦ ካለ በኋላ በጥፊ ድርግም አደረጋት። ጸሎቱ ሰመረ። ሆኖም እግዚአብሔር እንደሰው አይደለም። ይህኛው ቅዠት አልያም ህልም ነው። ተኝቶም ረፍት አጣ። በላብ ተዘፍቆ ተፈናጥሮ ሲነሳ ጊዮን አበራ ከጎኑ ተኝታ ታንኮራፋ ነበር። ቀናው በጨረቃ ከተሰኘው መጽሐፍ አቋሜ እንዳቋቋሚ የሚለውን መጣጥፍ መርጠናል። ነገርን በምሳሌ ለመመለስ ፈጣን የሆኑ ሰዎች ያስቀኑኛል። አቋሞ ምንድነው ሲባሉ እንዳቋቋሜ ነው እያሉ የኔታን ታሪክ ሰምቻለሁ። የቆሙበትን ማወቅ የሚጓዙበትን መንገድ ጠንቅቆ የመረዳት ነገር ነው የመነሻ ሰበቤ። የሚሄዱበትን የሚጓዙበትን ለይቶ የማወቅ ነገር ሲነሳ እጓዝበታለሁ ካሉት ቦታ መንገዱ ተደበላልቆቦ አዙሪት አለው የሚባል መንገድ አለ። ወዴት እንደሚሄዱ በማያውቁ ጊዜ ሴትና ወንድን የሚለይ ባህሪ አለ ሲባል ሰምቻለሁ። እህቶቻችን ወይም እናቶቻችን ሰው መጠየቅ ይወዳሉ። እኛ ወንዶች ዘንድ ግን አያውቅም እባላለሁ የሚል ፍርሃት አለ መሰለኝ። መጠየቁ የመጨረሻው መጨረሻ ምርጫችን ነው። በፈረንጆቹ ምሳሌ የቅዱስ መጽሐፉ ሙሴ 40 ዓመት የተጓዘበትን ሴት ብትሆን ቦታውን ወይም የቃል ኪዳኑን ሀገር ወዲያው ባገኘችው ኖሮ ተብሎ ይሳቃል። አንድ አጋጣሚ ላውጋችሁ። እዚህ ሀገር ጠበል ቅመስ ተብዬ ከአንድ ወዳጄ ቤት ጀንበር ስታዘቀዝቅ ይሄዳለሁ። ቤቱ ተማሙቆና ደምቆ ደርሳለሁ። የቀረበውን ተቋድሼ የሚጎነጨውን ተጎንጭቼ እንዳለሁ ጋባዥ ወዳጄ እባክህ ብሎ አንዲት ጎልማሳ ሴትዮን ቤታቸው እንዳደርስለት ይጠይቀኛል። ምን ችግር አለ ብዬ አረጋጋሁት። በደፈናው ወደ ቨርጂኒያ እንደሚሄዱ ነው የነገረኝ። ጋባዡን አመስገነንና ተሰነባብተን ወደ አውቶሞቢሌ ከባልቴቷ ጋር ጉዞ ጀመረን። የመኖሪያው አድራሻ የት ነው እላለሁ አቅጣጫዬን ወደ ቨርጂኒያ አድርጌ እያሽከረከርኩ። ቨርጂኒያ ነው ይሉኛል። ወዳጄ ቀደም ብሎ በደፈናው የነገረኝ ስለሆነ የቤታቸውን አድራሻ በመፈለግ አይነት ቨርጂኒያ መሆኑን ማውቃለሁ፣ የቤትዎን አድራሻ የት ነው ነው ያልኩት። አሁንም እየነዳሁ ነው። ዝም ብለህ ነዳማ የኔ ልጅ፣ ስንደርስ ሰውነቴ ይነግረኛል አሉኝ። ለወዲያው ሳላየው ከኋላ መቀመጫ የገባ ሰውነቴ የሚባል ሰው ይኖር ይሆን ብዬ በመስተዋቴ ቃኘት አድርጌ ምንም ሳጣ ሰውነቴ ነው ያሉኝ እላለሁ ደንገጥ ብዬ። አዎና ሰውነቴ ይነግረኛል፣ አካባቢው ስንደርስ ማለቴ ነው። በደንብ አረጋግጡልኝ። ከዚያ በኋላ የሆነው ለኔ ይቅርና ሰውነቴ ይነግረኛል ያሉትን ያዙልኝማ። በነሲብ የሚደረገው አቦ ስጡኝ የፖለቲካ ጉዞ ነው ይህንን ያስታወሰኝ። አሻግሮ መጪውን ትውልድ እያየና እያሰበ በሚተጋ ስልጡን ሕዝብ መሃል እንደዚህ እንኳን ተቀምጠን እንኳንስ ነገን ዛሬን ከአንድ ሰዓት በኋላ ስለሚሆነው ማለምና ማቀድ አቅጣጫን መወሰን ሲያዳግት ምን ልበል? እንደ ባልቴቷ ሰውነቴ ይነግረኛል ብለን መንገድ የምንጀምር መሆናችን ያስፈራል። ወዴት እንደሚሄዱ አቅጣጫቸው የማይታወቅ ማረፊያዋን የማታውቅ አውሮፕላን አይነት ሰዎች እየበዙብኝ በዚህ ፖለቲካ ውስጥ ግራሞትም አጭሮብኛል። ለማን ጥቅም ጉዞ ወዴት ብሎ ለመጠየቅ የማይቻልበት አይነት ብቻ በስሜት ፍላት እንዲሁ በደም ፍላት አንድ ሰሞን ግሎ ጋግሎ ንግግር ማብዛት ኤዲያ። አሁን ለምሳሌ እንደው ያን ሰሞን ግርግር ተነሳ ተብሎ እዚህ ሀገር ሽለላና ቀረርቶ የሚያሰሙ አንዳንድ ሰዎች ዋሽንግተን ውስጥ አጋጥመውኛል። አቤት ቀረርቷቸው ብዛቱ! ይህን ጊዜ እኮ ጎሽ እንዲህ ነው እንጂ ለሀገር መቆርቆር፣ በሉ ተዘጋጁ፣ ትኬት ተቆርጦ ትሄዳላችሁ የሚል ቁርጥ ነገር ቢመጣ ከሐኪም የበሽታ ዝርዝሮችን አጽፎ የሚሸሸጉ መሆናቸውን ልትገምቱ ትችላላችሁ። አልኳችሁ እኮ የሚሄዱበትን በማወቅ የማይታሙ ሰዎች ለመናገር ብቻ የሚናገሩ ተመርጠው ተሰደዱ የተባሉ ነው የሚመስሉት። በደርጉ ጊዜ የሆነውን ሰምቻለሁ። አዲስ አበባ ድሮ ሰይጣን ቤት የሚባለው ኋላ ትልቅ የመንግስት መደብር ሆኖ ነበር።
ያኔ ዘመኑ ለድጋፍም ለቃግዥም ሰልፍ በሰልፍ በሽበሽ ነበርና በየሄዱበት መሰለፍ ነው። አንዲት ብርጭቆም ትሆን የሆነች ጠርሙስ ቅባት በቃ ሰልፍ። ታዲያ ከመደብሩ በራፍ አንዱ ቆሞ እንዳለ ሌላው ከኋላው ይከተላል። ያው ወይ ስኳር ወይ ጨው ወይም ሌላ ሸቀጣ ሸቀጥ መጥቷል በሚል ግምት ሲል ሰልፉ እንደ መጥረቢያ ዛቢያ ተጠማዙ ወደ መደብሩ ጀርባ ይዞራል። ከሰልፉ መጨረሻ ላይ ያለው ሰው ዛሬ ምንድን የመጣው ባክ ይላል። እኔ እንጃ ይልና ከፊት ያለው ጥያቄውን ወደፊት ያስተላልፋል። አይደርስ የለም ከመደብሩ ደጃፍ የመጀመሪያው ሰው ዘንድ ጥያቄው ይደርሳል። ምን ዕቃ ነው የመጣው ቢሉት እኔ ምን አውቃለሁ እኔ እንደሆነ የምጠብቀው ሚስቴን ነው አለ ይባላል። አንዳንዴ እዚህ ውጭ በተለያየ ምክንያት በሰው ሀገር ያለነው ስለ ፖለቲካ የምንነጋገረውን ሳዳምጥ አቅጣጫ ማጣቱ ውል ከውል የማይያዝ ዲስኩርስ ሰማ የእያንዳንዱን እንኳንም ሀገር ቤት ወገኔ ዕለት በዕለት የሚሰማው አልሆነ ብዬ አምላኬን የማመሰግንበት ጊዜ አለ። ባውቃለሁ ባዶ አየር ራሳቸውን የሰቀሉት ሲበዙ በስደቱ ኖሮ ማጣፊያው ሲጠፋና ሶስተኛ ዜጋ መሆን ሲከተል እርስ በርስ ላይ ጠቢብ መምሰል ደግሞ አለ። ወይ ነዶ ያን የመሰለ ሰው ኪሳራ ማለት ይመጣል የሚያውቁ ሰው ሲገኝ። እንዳልኳችሁ አንዳንዱ የሚናገረው እንኳንም የሀገር ቤት ወገን አልሰማው ያሰኛል። አንድ ቀልድ ቢጤ ነገር ትዝ አለኝ። ሴትየዋ ባሏ ከዚህ ዓለም በሞት ይለያል። ኑዛዜውን ጽፎ ነበር። ከቀብሩ መልስ ለቀስተኞች ተቀምጠው ለቅሶ ደራሹን ይቀበላሉ። ታዲያ አለላችሁ እጁን እንደ ሶስተኛ ክፍል ተማሪ አጣምሩ ከለቀስተኞቹ አጠገብ ተቀምጦ ጥያቄ የሚያበዛና የሚያታክት የሟቹን ፎቶግራፍ ከግድግዳው ወይም ከወዲያ ከኮመዲኖው ላይ ይመለከትና ወይኔ ልጅ ነበሩ ለካስ ይላል ባገጩ ወደ ፎቶ አቅጣጫ እያመለከተ። አየለም ይሄ በወጣትነታቸው የተነሱት ነው ቢሉት እሱ ሊያርፍ ወዲያው ሟቹን በተመለከተ እንደው ታመው ነበር ሐኪም ምን አላችሁ ይሆን ሲል ይጠይቃል። አስተውላችሁ እንደሆነ ጎኔ ላይ ወጋ አደረገኝ ብለው እንደተኙ ነው በዛው የቀሩት ሲባል አንዳንዱ ሰው ቀስ ብሎ ጎኑ ወዲያው ጫንጫንም እንደማድረግ አለ። አልዓዛር ከሞት እንዳስነሳ ክርስቶስ ተአምር የሚሰራ የሚመስል አጠያየቅ ያለው፣ አንዳንዱ ደግሞ ወይ እንዴት ዝም ብለህ ትወጣለህ የሚባል የሚመስለውና የላዩን ታችታችሁን ላይ የሚያደርግም አለ። ብቻ ይህንን እንተውና ወደ ቁም ነገር ልመለስ። ሟች የዋሽንት ተጫዋች ነበር። የኑዛዜውን ነገር አንስታ የሟች ሚስት ስታወጋ ትቆያለች። ምንድን ነበር ኑዛዜው ሲል ይጠይቃል። ከመወዳት ዋሽንቴ ጋር ቀበሩ ነበር ያለው ሆነለት ትላለች ሚስት በነጠላዋ ጫፍ የአይነ ውሃዋን እየጠራረገች። ነገር ያማረለት የመሰለው ጥያቄ አረ እንኳንም እንደው ፒያኖ ተጫዋች አልሆነ በዚህ በጠፋ የመቃብር ስፍራ የት ቦታ ይገኝ ነበር ብሎ ከንፈር ምጠጥ። አይጉድ! አቅጣጫ የማጣት ነገር እያብሰለሰለኝ ነው። የሚሄዱበትን ሳያውቁ ሲቀሩ ደግሞ ሁሉም መንገድ መሆኑ የሚጠበቅ ነው እና እንደው እንዲሁ በማይመለከት ነገር ላይ ከልቦና በሌለ ነገር ላይ እንደው ዝም ብሎ እንጣጥ ብሎ የሚጮህን ሰው ምን ትሉታላችሁ? አታድርስ እኮ ነው አስተዳደግ ሲበድል። የመንግስቱ አባት ይለናል አረፋይኔ ሀጎስ። አቶ ወልደ አማኑኤል፣ አቶ ወልዴና ባሻ ግዛው ደራ በሽፍትነት ቆይተው በመጨረሻ ለንግሥት ዘውዲቱ አደሩ። ጥቂት ዓመታት በዘበኝነት እንዳገለገሉም ማደሪያ የሆናቸው ዘንድ ንግሥቲቱ አንዳንድ ጋሻ መሬት አዲስ ዓለም ሰጧቸው። እንግዲህ እዛ ሲያለን በባህላችን ልጅህን ለልጄ ማለት የነበረ ነውና አባቴ አቶ ወልዴ የጋሽ ወልደ አማኑኤልን ልጅ አጩልኝ። ይሄን የጣሊያን ጦርነት መጣና ሁሉ ነገር ዲስሚስ ሆነ። ዘፈን አይኖር ሰርግም ይቀር የሚል ትዕዛዝ ከበላይ መጣ። እንዲህ ስንኖር ሳለ ልጅቱን አንዱ ዲያቆን ያገባና ይወስዳታል። ዲያቆኑን ደግሞ አንዱ ሹምባሽ ይነጥቀውና መርሃ ቤቴ ለአንድ ዓመት ያህል ይቀመጣሉ። ከዚያም አገሩ ይዟት ሊገባ ወደ አዲስ አበባ ይመጣል። እኔ የፓይለቶች አዛዥ ለነበረ የጣሊያዊ ቦይነት ተቀጥሬ ደጃቹቤ ነበርኩ። ሹምባሽ ወዬ ልጅቱን ይዞ እዛው አካባቢ ኖሯል ያረፈው። ለገበር ውሃ ስትወጣ ከኔ ጋር ግጥምጥም እንላለን። ይሄኔ ደንግጣ ወደ ቤት መመለስ፣ ያረፈችበት ቤት ሄጄ ባለቤቷን ብጠይቃቸው ኧረ እኔም ጣሳዬ ከእጄ ወደቀ የማቀው ሰው ይመስለኛል ብላለች አሉኝ። ተጠርታ ስትመጣ ሆዴ ደነገጠ።
የጋሽ ወልደ አማኑኤል ልጅም አይደለሽ ወይ? ያጫውሽ እኔም አልነበርኩም ወይ ስል ጠየቅኳት። ከዚያማ ተግባባን። በመጨረሻም ከእኔ ጋር ትሆኚ ወይስ ከእርሱ ጋር ትሄጃለሽ አልኳት። እኔን መረጠች። አልብሼ ይዣት ገባሁ። ጠላ ጠጅ ተገዛ። ስንዘፍን አደርን። በማግስቱ ሾምባሹ ቡሊሲያ ከአራት ቤፕሪ አምጥቶ አስወሰደን። ሬዚዳንስ አመለከተ። እርሷ መሃል ሆነች። እኔና እሱ ግራና ቀኝ እንድንቆም ተደረገ። ዳኛው ምረጭ አላት። ወደ እኔ ገልበጥ አለች። ዳኛው እርሱን ከወደደችማ በግድ የሚሆን ነገር አይደለምና ሌላ ፈልግ ብሎ አሰናበተው። እኔም ይሄኔ ልጅቱን ይዤ ጭልጥ። ልጅቱ ስሟ ማን ነው? ብዙነሽ ተሰማ። የአቶ ወልደ አማኑኤል ልጅ ነች አላሉኝም ኖሯል። አያቷ ዘንድ ስላደገች ብዙነሽ ወልደ አማኑኤል የምትባል እንጂ ወላጅ አባቷማ አቶ ተሰማ ናቸው። የደጃዝማች ከበደ ተሰማ ዘመድ ይሆኑ? ኤዲያ እኛ ከነሱ ጋር ምንም ዝምድና የለን። አቶ ተሰማ ቡልጌ ናቸው። ጎበዝ የቤተ መንግሥት ግንበኛ። በቅርብ የወጣ አንድ መጽሐፍ ላይ መንግስቱ የጦጢት የልጅ ልጅ መሆኑን አንብቤያለሁ። እውነት ነው? አይ ጦጢት እኮ 3-4 ባሎች የነበሯት ሀብታም ወይዘሮ ነች። የድሃ ዘር አልነበረችም። ይህን ተወው፣ ሸዋ ነው የሚያስወራው። ይልቅ የጀመርኩልህን ልጨርስልህ። በጄ ልጅቱን ይዤ ጭልጥ አላልኩልህም? ወዲያውን ይህን ልጅ አረገዘች። የካቲት 1933 መንግስቱ ተወለደ። የበኩር ልጄ መንግስቱ ከአባቱ ከ50 አለቃ ኃይለማርያም ወልዴ አዲስ አበባ ተወለደ። ጨርቆስ የቄስ ትምህርቱን ሲከታተል ቆይቶም አባቱ ወደ ዲማ በመዛወራቸው ወደዚያው ሄደ። ወላጅ እናቱ በ1944 አረፉ። ሄርማታ ሚያዝያ 27 ትምህርት ቤት እስከ 7ኛ ክፍል እንደተማረም የመሳሪያ ግምጃ ቤት ወደ አዲስ አበባ ስለጠራኝ ቦይ ስካውት አስቀጠርኩት። ከዚያም ጽሕፈት ኮርስ ሰደውት 6 ወር ከተማረ በኋላ ሆለታ ወታደራዊ ማሰልጠኛ ገባ። የማታ እየተማረም 12ን ሸፍኗል። እንዴ ስልጣን ላይ በነበረበት ወቅት ግን እኮ ኒው ታይምስ የተባለው የሶቪየት መጽሔት ከዩኒቨርሲቲ በዲግሪ ተመርቋል ብሎ ጽፏል። ስቀው ዝም አሉ። አጥፍቶ መጥፋት የተሰኘው መጽሐፍ ጅማ ሳሉ ጠጅ እየጠጡ አምሽተው እንደሚገቡና መንግስቱንም በሞቀታ መንፈስ ይደበድቡት እንደነበር ይናገራል። ዱላ ያበዙበት ኖሯል። በሕይወቴ የገረፍኩት አንድ ቀን ብቻ ነው አንተው። ያውም ጨዋታ ስለሚወድ አምሽቶ በመምጣቱ ያን ቀን ተገረፈ እንጂ ነክቼውም አላቅ። ጸሐፊው የማይረባ ቢሆን ነው እንጂ የምንኖረው ሚሊታሪ ካምፕ ውስጥ ነው። ስለዚህ ከ12 ሰዓት ተጠናቀም መግባት አለብን። ከዚያም በኋላ ጠባቂ ፖሊስ ይቆማል። ከዚያ ላይ ገንዘቡ እስከየት መጥቶ ነው በየቀኑ የሚሰክረው? ደሞዛችን 10 ብርም አልነበር። መንግስቱ በልጅነቱ ምን አይነት ባህሪ ነበረው? ቁጡ ነው። ከሰውም አይገጥም ነበር። ፈንጠር ብሎ ነው የሚሄደው። ትምህርት ቤት ሲሄድ ብቻውን ነው የሚሄደው። ከፊቱ ያስቀድማል ወይም ይከተላል እንጂ ከሰው ጎን ለጎን አይሄድም። ኳስ ጨዋታና ስፖርትም ይወድ ነበር። በተለይ በቦክስ ጥሩ ውጤት ያመጣ ነበር። በትምህርቱስ እንዴት ነበር? ጎበዝ ነው። እንዴት? ወድቆ ያቅማ። ከእርሶስ ጋር የነበራችሁ ግንኙነት እንዴት ነው? በፊት እንኳን ደህና ነበር። መኮንን ከሆነ በኋላ ግን ሲስቴም ለወጠ። ቸለል አለኝ። ባዕድ ነው የሚደርስልኝ እንደው። ስለዚህ ምን ያደርጋል ብዬ ተውኩት። እኔም መኮንን ከሆነ ወዲያ ነው የመጣበት። ደርግ ሆኖ ሲመረጥስ ምን ተሰማሁት? ደስ ብሎ ነበር። ከችግር እንደሚያላቀቀኝ ነበር እኔማ ምኞቴ። በኋላ ግን ራቅኩት። የገዛ ባልንጀሮቹን መልሶ እንዴት ይገላል ሰው። በዚያ ላይ ትዕቢቱ ሌላ ሆነ። ጋኔን ከተሸከሙት ጋር ይጨፍራል። ወታደሮቹ ለምን የመረጡት ይመስሎታል? ግማሾቹ ስለማይወዱት እንዲሞትላቸው መረጡት። ሌሎቹ ደግሞ ለአዛዦቹ የማይመለስ እሱ ነው፣ ጨካኝ እሱ ነው፣ ሌሎቹ ፈሳሞች ናቸው ብለው መረጡት። በጊዜው ለበታቾቹ የሚሟገት ነበር አሉ። በዚያ ላይ መኮንኖች ክበብ ገብቶ ሳይበጠብጥ አይወጣ። በአባትነቱ ምክር ለግሰውት ያውቃሉ? ከ1-2 ዓመት በፊት ቢቸገረኝ ጠብ ይቅር እርቅ ይውረድ፣ ሰውም ልጆቻችንን እየወለደ አስጨረሰ ብሎ ጠምዶሃልና የሰው ልጅ አታስጨርስ አልኩት። የቱን ጠብ ማለት ሆነ? የኤርትራውን ጦርነት ነዋ። አንተ አታውቅ እንደሆነ እንጂ አንድ ነን፣ ተዛምደናል፣ አበልጅ የሆነን ሁሉ አለን። ስለዚህ እነሱን አታስቀይማቸው፣ የሰው ልጅ እየወሰድክ አታስጨርስ፣ እርቅ ይውረድ ልጄ አልኩት። ምን መለሰልሁ? አንተ ምን ታውቃለህ? ሽማግሌና አርፈህ ተቀመጥ አለኝ። እኔም ተቀየምኩት፣ ከቤቱ ቀረሁ። ጦርነቱ እየገፋ በመምጣቱ ግን ኮሎኔል መንግስቱ ኃይለ ማርያም በተወለደ በ50 ዓመቱ ስልጣን በያዘ በ17 ዓመቱ ወደ ሐራሬ ዚምባብዌ ኮበለለ። መጥፋቱን መቼ ነበር ያወቁት? በራዲዮ ሰማን። እንደ ሰማን ክው ነበር ያልነው። ገረዶቹ ሁሉ መጥፋቱን አላወቁም ነበር። ቆራጡ መሪ እየተባለ ይወደስ እኮ ነበር። ለቆራጡነቱማ ቆራጥ ነው። እንዴት ማለት? ክፉ ነዋ ድንጋይ። ኑሮስ እንዴት ይዞታል? ድህነቴ ነው እንጂ የቸገረኝ ምን አለብኝ ብለህ
በፊትም ብቸኛ አሁንም ብቸኛ መሳሪያ እያደስኩ ኑሮዬን እደጉም ነበር። ሆኖም በግንቦቱ ፍንዳታ መሳሪያ ማንደጃው ተቃጠለ፣ ስራውም ቀረ። በተረፈ እኔ እነሱን ገንዘብ አልከጅል። ሰውስ ምን ይልዎታል? ተወኝ አሉና 50 አለቃ ከዘራቸው ላይ ጭንቅላታቸውን ደፉ። ቡሽ ባርኔጣ አድርገዋል። ያረጀች ሸሚዝ እንዲሁም ኮትና ሱሪ ትክዝ ብለው ቆዩ። ደም ስራቸው ግንባራቸው ላይ ጎልቶ ይታያል። የ77 ዓመት አዛውንት አይመስሉም። ያበሳጫል። ብስጭት ብቻ ነው ልጄ። መረር ይሉኛል። ስሜ ተረስቷል። ይሄ ሳይሆን ሞቼ ባረፍኩ ኑሮ እምላለሁ። ጧት ማታ እየየ ነው እንዳልሰማ ዝም እላለሁ። እባክህ ተወኝ። ለ50 አለቃ ኃይለ ማርያም አዘንኩላቸው። ይርጋዱ ባለ አባት አስወቃሽ ልጅ አይወለድ የሚያስጠራ እንጂ መንገድ ለመንገድ እያለ የሚያንደረድረው ስንኝ ትውስ አለኝ። ያም ሆኖ ግን እጅግ ያዘንኩት እኚህን አዛውንት በሚያዋርዷቸው ሰዎች ነው። ይህን የከፊሎቹ አማልዱኝ ሲሏቸው የነበሩ ይሆናሉ። ቀሪዎቹም ቆዳ አምላኬ ትምክህተኞች ናቸው። 50 አለቃ ኃይለ ማርያም አሁን በሕይወት የሉም። በ1984 ይህን ቃለ ምልልስ ከሰጡ በኋላ ብዙም ሳይቆዩ አርፈዋል።